የዘይነብና የሰራት ፍቅር በብዙ ነገር ውስጥ ሆኖ እያሸነፈ ነው ያለው። እነሱ የቀራቸው ተፋቅረናል መቼም አንለያየም የሚለውን ነገር መናገር ነው። ከፊት ለፊታቸው ትልቅ ፈተና እንደሚጠብቃቸው ለሁለቱም ግልጽ ነው። እንደውም ሰራት አይፈራም፣ ዘይነብ ግን በጣም ፈርታለች። በአንድ በኩል የኢብሩና የጃን ነገር ያበቃለት ይመስላል። ጃን ሚስቱን አዝራን ቤት አስገብቶ ሊንከባከባት የሞከረ ነገር ግን አዝራ የጃን ነገር ወጥቶላታል። የምትፈልገውም አይመስልም። በሌላ በኩል አሁን ሰራት እንዲሁም ዘይነብ አብረው ወክ እያረጉ ናቸው። ሁለቱም በረዥሙ አስፓልት ጎዳና ላይ በባህር ዳርቻ ሆነው እየተራመዱ ነበር። ትኩር ብሎ ይመለከታታል። ከዛ እሷ ቅድም ሊያክፋት ሲሞክር ሰው ያየናል ስትለው ነበር። አሁን ግን ማንም የለም፣ አሁን ማንም የለም። እንደፈለግኩኝ እነዚህን ውብ አይኖችሽን ማየት እችላለሁ እያላ ነበር። መሽኮርመም ጀመረች። ከፈለግኩኝ እጅሽን ይዛለሁ፣ ከፈለግኩኝ አቅፍሻለሁ ሲላ ነበረ። እውነት ነው አለችው። እጇን ይዘው ሁለቱም ቀስ እያሉ እየተራመዱ ነበር። ትዝ ይልሻል ያኔ ቤታችንን ሊያዩ ሊገመግሙን የመጡ ሰዎች ቤታችን እንደደረሱ ስናስመስል ነበረ እና የምትወጂውን ምግብ አትወድም ብዬ ስናገር ነበረ። አሁን ግን ለፊት የተፈጠረው ነገር እነግራችኋለን። በቃ እጅ ለእጅ ተያይዘናል፣ ምንም እንትን የሚለን ነገር የለም እያላ ነበረ። እጁን ጭምቅ አድርጋ ያዘችው፣ ክንዱንም እየያዘችው ነበር። ከዛ ይበርዳል፣ አንተ ይበርዳል፣ በጣም እያንቀጠቀጠኝ ነው፣ ይበርዳል አለችው። አረ እንዳክፍሽ ፈልገሽ ነዋ ሲላን ነበር። አረ እኔ እንደዛ አልወጣኝም ስትሉ ነበር። ነይ ችግር የለም ብሎ እያቀፋን ነበረ። እሷ በፍቅር እያቀፈችው ናት ያለችው። እንዲህ እየተቃቀፉ ከዛ መልሰው ደግሞ ይላቅቃሉ። ቤት እንግዲህ አንዳንድ ጊዜ እረሷሉ እጅሽን ልይዝልና እነዚህን አይኖችሽን በፍቅር አይን ላይ እልና ላክፍሽልና ከዛ ደግሞ እና ሀልን አስታውሳለሁ። በቃ ግን ምን ይደረግ እያላ ነበር። ምን ይደረግ እሱማ እንግዲህ እኔም አስተውልሃለሁ እኮ አንዳንዴ እኔን የምታይበት መንገድ በጣም ይለያል እያለችው ደስ ብሏት ስትናገር ነበረ። ከዛ እንደዚህ እያሉ እጅ ለእጅ ተያይዘው አሁንም ቢሆን መራመዳቸውን ቀጠሉ። ከዛ ድንገት ቆም አለ። ከዛ ያቅፋን ነበር። ሁለቱም ተቃቅፉ። ከዚህ በኋላ መተፋፈር የለም ተመልከት እስኪ አለችው። ምን ላይ እያላ ነበረ። ይህን ያንተ ጉዳይ ይህን ያንተ ነገር ግን አይገርምም ሰራት? መጀመሪያ ተጋባን፣ ከዛ ደግሞ ከተጋባን በኋላ ነበር ልንዋደድ ይቻል ነው አለችው። ፍቅረኛሞች ሆነ እንደ አዲስ አላት። አዎ ይገርማል፣ በጣም ይገርማል። ማለት እንዴት ብለን ለቤተሰቦቻችን ይህን ነገር ልንነግር እንችላለን? ሀያልና ኢኪም ፊት ለፊት ነው የሚቃወሙት። ይህን ነገር ሊቀበል አይችሉም። አባዬም ቢሆን እናንተ የምንፋታበትን ቀን እየቆጠረን ያለው ገና ከሆነው አለችው። እኛ ግን አንፋታማ፣ እኔና አንቺ አንፋታም። ከፈለግሽ ለሀያልና ለኢኪም ሁሉን ነገር ልነግራት ትችላለሁ። ከዛም በኋላ ያው ነገ በቀጥታ ለቤተሰቦቻችን የቀረውን ደግሞ እንናገራለን ሲል ነበር። ሰራታ የሆነ መሆነ ሁሉም ሰው ጊዜ ያስፈልገዋል፣ ችግር የለም። እኛ እነሱን ማጨናነቅ የለብንም። በተለይ ደግሞ ከሰሞኑ አባዬ ታጀሮችን የእናንተን ቤተሰብ እየጠላቸው ነው ብላ ተናገረች። ለምን ምን አረግን ያል እያለው ነበረ። አዝራ አርግዛለች። አዝራ ያረገዘችው ከጂያን ነው። ኢብሩ በጣም ደንግጣለች። ወንድሜን በጣም አዝነዋል። እማዬና አባዬ እነሱን ለማረጋጋት እየሞከሩ ናቸው። ነገሩ እንደምታስበው ቀላል ላይመስልህ ይችላል። እንግዲህ ሁሉም ነገር እንደተረጋጋ፣ ሁሉም ሀሳቡን እርፍ እንዳረገ እኔ እናንተ እንነግራቸዋለን አለችው። ጥሩ ይህም ያስማማኛል፣ ይህም ደስ ይለኛል እያላን ነበረ። ዛሬ ከቤት ተጣርፈ ነበር የወጣው አዲስ ነገር አለ እንዴ አለችው። አዎ ዛሬ የቲቤትን አለቃ ሳፈላልግ ነበረ ብሎ ነገራት። አረ ይሄ በራክነ ለፖሊስ አሳልፍ ይሰጥሻል ብሎ ያስፈራራት ብላ ጠየቀችው። አዎ የአባቱ ስም እንደሆነ ታውቂያለሽ? ታጀር ይባላል ማለት ነገራት። ምን እንዴ ሊሆን ይችላል አለችው። ነጃቲ ታጀር ይባላል። ምናልባት ወንድሜ ሊሆን ይችላል፣ ዘይነብ ወንድሜ ሊሆን ይችላል፣ ጠላቴ ነው ወንድሜ ሊሆን የሚችለው እያላ ነበር። ገርማት ማብሰልሰል ጀመረች። በሌላ በኩል ጂያን አዝራን እየተንከባከባት ነው። አሁን ደግሞ ወተት አቅርቦላት እዛ ደግሞ ደስ የሚል ማር ቀስ አድርጎ እያፈሰሰ ነበር ወተት ውስጥ። ከዛ ማሩን ካደረገ በኋላ አማስሎ በኔ ፍቅር ጠጪ እያላ ነበረ። ቁጭ ብላይን ነገር የምትመለከተኝ ትዕይንት የምታየው ደግሞ ሴቪም ናት። አዝራ ጂያን እንደዚህ ሲጎዛጎዝላት በደንብ ካየች በኋላ እንኪ ጠጪ ሲላት እንዴ ጂያን እያወቅ ወተት እኮ አልወድም አለችው። የኔ ፍቅር ከዚህ በኋላ ግን ለብቻ ሻርለማ የምትበየው የምትጠጪው ለልጃችን ስንል ነው፣ መብላት አለብሽ እሺ እያለ ወተቱን እየሰጣት ነበር። ይኸውልሽ አዝራ እኔ ከዚህ በፊት ላረግሽው ነገር ለልጅ ልጅ ብዬ ይቅር ብዬሻለሁ፣ እባክሽ ድጋሚ ተመሳሳይ መሰጠት እንዳሰረኝ፣ አለበዚያ መቼም ቢሆን ይቅር አልልሽም እያለቻን ነበረ። አዝራ መናደድ ጀመረች። በአንድ በኩል ጃን እማዬ ይህን ነበር የተነጋገርነው፣ እማዬ ምን ተባብለን ነበረ እያላ ነበር። አዝራን አትጫኛት እያላት ድንገት በር ተንኳኳ። ሰራተኛዋ በሩን ከፈተች። ፖሊሶች ናቸው የመጡት። አቶ ጃንን ፈልገው ነበረ። ጃን ታጀር ቤት አለ ብሎ ጠይቋት። ይኸው አለ ስትል ነበር። ጃን በሩን እየተመለከተ ነበረ። ምን ተፈጠረ ብሎ ወደ በሩ መጣ። እየሰማኝ ነው ኦፊሰር፣ እኔ ጃን ታጀር ነኝ ብሎ ተናገረ። እባክህ አቶ ጃን ከኛ ጋር መምጣት አለብህ ፖሊስ ጣቢያ አሉት። ጣቢያ ልጄም ጣቢያ ምን ያደርጋል በዚህ ሰዓት ላይ ምን ተፈጠረ ብላ ሲቪም ጠየቀች። የቲቤት ኮክሳልን ግድያ በተመለከተ መቶ ፖሊስ ጣቢያ ቃሉን መስጠት አለበት ብለው ተናገሩ። ጃን ደነገጠ። ቲቤት ሞተ እንዴ ብሎ ጠየቀ። ውስጥ እነሱ ጥያቄ ያቀርቡላል እና ከኛ ጋር መምጣት አለበት አሉት። በቀጥታ ሊወስዱት ናቸው። ሲቪም ልጄ ምን አረገ ብላ ጠይቃለች። በሌላ በኩል አሁን ቱሊያ የሚገርም ሚስጥር እጇ ገብተዋል። ቤት ቁጭ ብላ ወረቀት ይዛ በእስክሪብቶ እየጻፈች ነው ከማን ገንዘብ እንደምትቀበል። መጀመሪያ የመጣችላት በራክ ናት። የበራክን ስም ጻፈች። ከዛ የእሷን እናት ሙትሎ ኤርካን በአንድ በኩል የሆነ ነገር እየፈለገ ነበረ።
ቱሊያ እስካሁን ድረስ ላገኘው አልቻልኩም፣ እባክሽ አፋልጊኛ። ምንድነው የምትጽፊው? የህይወትሽን ታሪክ ነው እንደ የምትጽፊው? ከቅድም ጀምሮ እስክሪብቶኔን ወረቀት ስትብሰለሰይ ነበር ምንድነው እያላ ነበር። እየጻፍኩኝ ነው ያለሁት። ከዚህ በኋላ ምን አይነት ምርጥ ጊዜ እንደምናሳልፍ ህይወታችንን ሊያጣፍጡልን የሚችሉትን ሰዎች ስም ዝርዝር እየጻፍኩኝ ነው። አሁን እንዴት አድርጌ ነው በቲቤት ሞትን የማተርፈው? እንዴት አድርጌ ነው ገንዘብ መቀበለው? ከማን ነው መቀበለው ስትል ነበር። ፈጣሪ ትዕግስቱን ስጠኝ አንቺ ሴት ምንድነው የምትይው እያላ ነበረ። ከዛ በአንድ በኩል እሱ ከማን ነው ታዲያ የምትቀበየው? ይኸውልሽ በራክ እንደሆነ አልሰጥሽም፣ በራክ አንቺ ራስሽ እንደ ቲቤት ነው የምትገልሽ እያላ ነበረ። እንደዚህ የሚባል ነገር አይሰራም፣ አጠፋታለሁ ከፈለገች ችግር የለም ብላ ስሟን ሰረዘችው። በራክ አትሰጠኝም ገንዘብ፣ የፈለገ ነገር ባስፈራራት ብር አትሰጠኝም ብላ ስሟን ሰረዘችው። አይ ቲቤት ልጅ አለው አይደለ? ቲቤት ልጅ ነበረው አይደለ? ለካ ደግሞ ልጁ ሞቷል። አይ ያሳዝናል። የቲቤትን ዘመድ አለማወቅ ያየ እንዴት እንደጎዳኝ። ይሄኔ ብዙ ሰው በአቅ ኖሮ እኮ የደርስ ነበረ። በጣም ብዙ ገንዘብ ነበር መቀበለው። ፈጣሪ ወይ ብላውንም ስትመዘግብ ነበር። አይ ሙትሎን ስንት ገንዘብ ልቀበላል ነው እንደሆነች። ሙትሎ መኪና ራሱ የላትም ስታሳዝን። ምን አላትና ነው ደግሞ እሷ ምኗን የምትሰጠኝ? ዳና ስትል ነበር። እሷ ትቅርብሽ እያለ ነበር። ካንም ቢሆን ታዲያ ማንን ከማን ልቀበል ታዲያ? በእርግጠኝነት ሰራት ስትል ነበር። ሰራት አይሰጥሽም እያለ ነበር። ይሰጠኛል። ይኸውልህ አስፈራራበታለሁ። ገባ? ሰራትና በራክ በደህና መንገድ አልተለያየም ታውቃለህ አይደለ? ሲፋቱ በብዙ ግርግር ውስጥ አልፈዋል። እሷንም ቢሆን ገንዘብ አምጣ ብላ ማስቸግሩ አይቀርም። ይሄ ማለት ብነግረው እኔ በዚህ ሰዓት እጠቀማለሁ ማለት ነው እያለችው ነበረ። ልክ ነሽ እያለ ጭንቅላቱ ይነቀንቃል። እንደኔ ጭንቅላትን መጠቀም አለበት ብላ ስተረበው ነበረ። በሌላ በኩል ዘይነብና ሰራታውንም ምርጥ ጊዜ እያሳለፉ ነበረ። ዘይነብ ብዙ ያልገባን ነገር አለ። ታዲያ ይህ ነጃቲ ተጀር የሚባሉ ሰውዬ ከአንተ ምር የሚፈልገው ወንድም ከሆነ ለምንድነው አንተን ሊጎዳ የሚፈልገው? ምንድነው ምክንያቱ አለችው። እኔም አልገባኝም ዘይነብ፣ ምንም አውቀው ነገር የለም። ከራሴ ጠላ ጋር የምጣላ የምደባደብ ያል እየመሰለኝ ያለው አሁንስ ባክሽ። ልክ በቃ እንደ አባቴ አይነት ሰው ከሆነ እንግዲህ ገንዘብ ብቻ ነው የሚፈልገው፣ ምክንያቱም አባዬ ከገንዘብ ውጭ ምንም ነገር አያስብም እያላት ነበረ። ከዛ ድንገት ተደወለለት፣ ስልኩን አነሳ። ሄሎ ማየ እያለ ነበር። ሰራት ጂያንን እኮ ፖሊስ ወሰደው አለችው። ለምን እያለ ነበር። ቲቤት ሞቷል፣ እንደገና እሱን መጠየቅም ይፈልጋሉ። ኧረ እባክህ ጣቢያ ወንድም ጋር መሄድ አለብህ አለችው። ከዛ እሱ ችግር የለም ተረጋጊ ይለቀቃል፣ ምንም ያደረገው ነገር የለም ችግር የለም ብሎ ስልኩ ተዘጋ። መረጋጋት ተስኗት በአንድ በኩል አጠገባ የነበረችው አዝራ ነበረች። ውሃ ነበረ ጠጪ ብላ ስትሰጣት ነበር። ሰራት ዘይነብን በቃ ኒድ እያላት አብረው ይሄዳሉ። አዝራ መኝታ ክፍል ገብታለች፣ እያለቀሰች ነው። እዚህ ጋር እሷ የምትፈልገው ነገር ሌላ፣ የሆነው ደግሞ ነገር ሌላ ነው። ስለዚህ እያለቀሰች ነበረ፣ ልብሷን እያስተካከለች ነው። ድንገት ሙስጠፋ ደወለላት። አነሳችው። ሄሎ ሙስጠፋ ስትለው ነበር እያለቀሰች። አዝራ እንዴት ነሽ? ደህና ነሽ? ያረገሽ ነገር አለ? እባክሽ መጥቼ ልውሰድሽ፣ ንገሪኝ፣ ናና ውሰደኝ በይ እያላን ነበረ። ሙስጠፋ እንደዛ አይደለም ስትለው ነበረ። እባክሽ ሌላ ቦታ እንሂድ እንደበቅ፣ ማንም አያገኘን ቦታ ሲላን ነበር። ሙስጠፋ ተስፋ ቆርጫለሁ፣ የትም ብንሄድ የትም ጂያን ያገኘናል፣ በቃ ምንም በቃ እሱ ልተው አልችልም፣ በቃ ከአንተ ጋር መሄድም አልችልም እያለችው ነበር። እንደዛ እኮ አይደለም ይላታል። በቃ ገብቶኛል ከጂያን እንደማላመልጥ፣ እስካሁን ድረስ ስለረዳኝ አመሰግናለሁ፣ ምንም ተስፋ የለኝም ከዚህ በኋላ ጂያን፣ በቃ እንግዲህ እኔ ተጽዕኖ እያደረገብኝ ነው፣ ምንም ማድረግ አልችልም፣ እንግዲህ በመጨረሻ የሚፈልገውን ነገር ማድረግ አለብኝ ስትለው ነበር። ተናደደ። ሰራትና ዘይነብ ጣቢያ ደረሱ። ወደ ውስጥ እየገቡ ነበረ። ጃን ቀድሟቸው ደርሷል። ሰራት ወደ ጃን እየቀረበ ወንድሜ እየተፈጠረ ነገር አለ እንዴ ምንድን ነው እያለ ነበረ። ከቅድም ጀምሮ ስደውልልን ነበረ። የቲቤትን ጥቃት በተመለከተ ነበር እሱን የጠሩት። ያው እሱ ይገለዋል በሚባለው ጉዳይ መጀመሪያ ተጠርጣሪ ወንድማችን መሆኑ ነው አለው። አይ ገባኝ ጥሩ በቃ ልሂድ እያለው ነበረ። ከዛ ጃን ወዴት ነው የምትሄደው ብሎ ሰራትን ሲጠይቀው የዛ ዕለት እኔ ነበርኩኝ ቲቤት ነው የደበደብኩት፣ ወንድሜ መወቀስ የለበትም አለበዚያ ለግድያው የመጀመሪያ ተጠርጣሪ እሱ የሚሆነው እሱ ነው ሲል ነበር። እንዴ ታዲያ ያን ጥፋተኝነት እኮ አንተ ላይ እኮ ነው የሚያጣብቁ ቢቅርብ እያለ ጃን ጠይቀው። ወንድሜ ለምን አትረዳኝም? ወንድሜ ጂያን አልጠፋም እኮ ነው የምልህ፣ ይሄን ችግር ነው እያለ ነበር። ከዛ ዘይነብ ደግሞ እዚህ ጋር እሷን ብትሆን ተንገበገበች። እንዴ ሰራት ምን እያረክ ነው ያለው? ሄዳ አንተ እኔ ነኝ የደበደብኩት ምናምን ካልክ እኔ ደግሞ ለፖሊሶቹ ሄጄ በራክናት ያደረገችው እላለሁ በማለት ተናገረች። አስፈራራቸው። ሰራት እዚህ ጋር ትንሽ እየተናደደ ነበረ። ጃን ደግሞ ሰራት ልክ ናት፣ ዘይነብ ልክ ናት፣ በራክናት ቤት ነው የገደለችው እያለ ነበረ። ወንድሜ እባክህ በራክናት የገደለችው ነገር ግን ለልጆቿ ብላ ነው። ገባኔ ደግሞ ቃሌን ሰጥቻታለሁ የሚስጥር እንደምደብቅ ዝም ብላ አይደለም የነገረች እንጂ አልነግረኝም ነበረ ብሎ ተናገረ። በአንድ በኩል ዘይነብ እና ቃል ብትገባለስ ምን ሆናል? አንተም ለኔ እኮ ቃል ገብተልኛል፣ ራስን ለሷ ብላ አደጋ ውስጥ ልትከት ነው እንዴ? እንደዛ ከሆነ እኔ ጄለ ፖሊሶቹ ነግራቸዋለሁ ብላ ተናገረች። ይሄንማ አታረጊም እያለ ሰራት ይናገራል። አረገዋለሁ እኔ በጨራሽ አንተ ማጣት አልፈልግም ምን ሆናል እያለችው ነበር። ሰራት ተናደደ። ምን ይሻላል ብሎ ዞር ከማለቱ ጂያን ተለቀቀ ከጠበቃው ጋር። ተረጋጉ ሁሉም ነገር ሰላም ነው፣ ለቀውኛል፣ ጥያቄ ጠየቁ ይለቀቁኝ፣ ሌላ ምንም የተፈጠረ ነገር የለም እያለ ነበረ። እዚህ ጋር ጠበቃቸውም ያስረዳል። የዛለት ምሽት አቶ ጂያን ሆስፒታል ነበረ። የሲሲቲቪ ካሜራ ተገኝቷል ቲቤት በተገደለበት ምሽት ዕለት። ስለዚህ አብሮት አልነበረም ማለት ነው። ይሄ ማለት ጂያን ስለዚህ ጉዳይ አይመለከተውም ማለት ነው ብሎ ሲያስረዳ ጥሩ በቃ እሺ እንደዛ ከሆነ ሲል ነበረ። ከዛም በኋላ ሰራት ግን
ያልገባኝ ነገር ማን ነው ቤት ሊገሉ የሚችለው? ማን ይመስላል እስኪ ብሎ እየጠየቀው ነበረ። ከዛ ሰራት ግራ ገባውና እኔም አላውቅም እያለ ነበረ። እዚህ ጋር የዘይነብና የሰራት መተየት ጂያን ብዙ ነገር እንዲጠረጥር እያደረገው ነበረ። እኔ በምን አውቃለሁ እያለ እዚህ ጋር ሰራት ሲመልስ ጂያን ደግሞ እኔ ራሱ በምን አውቃለሁ ያው መጠራጠር ነው ያለብኝ፣ ማለቴ አንተ እሱ ልትገልበት የምትችልበት ብዙ ምክንያቶች አሉ ለዛ ነው ይለዋል። አይ አላረገውም አይደረግም እያለው ነበረ። ከዛ ጂያን በቃ እሺ እውነቱን ለመናገር እኔም መጀመሪያ የዘርት ሆስፒታል አይቼ ነበረ፣ አንተን ባላይክ ኖሮ ጠረጠረ ነበረ እንሂድ በቃ እያለው ነበረ። አብረው እየሄዱ እያለ ድንገት ጂያንና ሰራትን ከኋላቸውን አቀፋቸው። ወንዶች ልነግራችሁን ፈልገው ነገር አለ አላቸው እየሳቀ። ምን ተፈጠረ ይሉታል ተራ በተራ። እንዴ ደስ ብሎኛል ዛሬ በጣም ደስ ብሎኛል እያለ ነበረ። ደህና ነህ እያሉት ይጠይቁታል። እነሱ ግራ ገብቷቸው በጣም ደህና ነኝ ከድሮ በለጠ ደህና ነኝ ምክንያቱም አባት ልሆን ነው አዝራ እኮ አረገዘች እያለ ይናገራል። ጃንና ሰራ ደነገጡ። በተለይ ጃንና አዝራ የሆነ እንደማይፋቀሩ አይነት ነገር ነው የሚያስበው። ከዛ እዚህ ጋር ዘይነብን ብትሆን ግራ እየገባት በቃ ወደ ቤት እንሂድ ትለዋለች ሰራትና ዘይነብ አብረው ወደ ቤት እየመጡ ናቸው። እሷ ፊት ለፊት ነበረች። ዘይነብ ከዚህ በኋላ በባራክ ጉዳይ ስለ ፖሊስ እናገራለሁ ብለሽ ደግመሽ እንዳታስፈራረኝ እያለ ነበር። እኔ እያስፈራራው ካልነበረ መናገር ያለብኝ ነገር ተናግሬያለሁ። ሰራት ምን ሆናል? ቆይ አንተ ታዲያ ለማይገባው ሰው ዋጋ ልትከፍል ነው እንዴ? ምን ሆናል አለችው። ዘይነብ ይሄ እኔ ችግር ነው ገባሽ እያለ ነበር። ታዲያ አፈቅርሻለሁ ከዚህ በኋላ በፍቅራችን ተስፋ አልቆርጥም ማለት ምን ማለት ነው? ሁሉን ነገር ትነግረኛለህ ገባ? እኔ ሚስት ነኝ ፍቅረኛ ነኝ ሁሉን ነገር ትነግረኛለህ። አንተን የሚያሳስብ ነገር በሙሉ እኔንም ያሳስበኛል። ምን እየሆንክ ነው ያለው አንተ? እዚሁ ቃልን ታጥፋለህ እንደ እያለችው ነበረ። ዘይነብ እያልኩ ያለው ሌላ አንቺ የምትይው ነገር ደግሞ ሌላ ነው እያላ ነበረ። አይደለም ተግባብተናል፣ ግድ እንደማይሰጠኝ ሆኜ መመላለስ አልችልም ገባ አይደለ እያለችው ነበር። ሁለቱ ሲጨቃጨቁ በድንገት ሀያልና ኢኪ መጡ። እንዴ አባዬ እየተጣላችሁ ነው እንዴ አላቸው። አይደለም ዝም ብለን እያወራን ነው። በነገራችን ላይ አሁን ያጎት ልጅ ሊኖራችሁ ነው፣ አዝራ እርግዛለች፣ ጠዋት ሄዳችሁ ጠይቋታላችሁ አላቸው። ተያይዘው ወደ ውስጥ ይገባሉ። በጠዋቱ ትምህርት ቤት ከመሄዳቸው በፊት በቀጥታ ወደ አዝራ ጋር መጡ። ወይኔ ነገር ወንድ ነው ወይስ ሴት ነው የሚሆነው ይባባላሉ ደስ ብሏቸው። ጂያን አብሯቸው ይስቃል። አዎ እንግዲህ አሁን ልጃችን ሲወለድ ቆንጆ እህቶች ይኖሩታል ማለት ነው ብሎ ይናገራል። አዝራ የውሸት እዚህ ጋር ፈገግ ብትልም ጂያን ይህን እያለ ሲናገር ደስ እያለት አይደለም። በአንድ በኩል ሴቪም ሰራትም ደስተኞች ናቸው። ከዛ እዚህ ጋር ሴቪም የሀያልና የኬምን ሁኔታ ስትመለከት ይሁን ነገር መናገር አለባት። ያው እንግዲህ ዝም ብዬ ስመለከታችሁ ደስተኞች ትመስላላችሁ፣ ነገር ግን አባታችሁ አንድ ቀን እናንተንም ሰርፕራይዝ ያደርጋቸዋል፣ ታናሽ ወንድም ወይም ታናሽ እህት ይኖራቸዋል ብላ ተናገረች። እንዴት ስትል እንዴ አባታችን ከማን እያሉ ነበረ ግራ ገብቷቸው። ምክንያቱም አባታችን ቃል ገብቶልናል ከኛ ውጭ ከማንም ጋር ህይወት ሊኖረው እንደማይችል እያሉ ይናገራሉ። እንደዛ እንኳን አትበሉ እያለ ሴቪም ትናገራለች። እዚህ ጋር ሰራት ዝም በይ እያለ ነበር በምልክት። በሌላ በኩል ኢብሩ አሁን ከእናቷ ጋር ናት ብቻዋን፣ ስራ ምናምን ያስፈልጋታል። ከቤት እስካሁን ድረስ እየወጣችም አይደለም። ከዛም በኋላ አሁን እየተከዘች ነበረ። በድንገት እናቷ እንግዲህ ያው አንቺ ከዚህ ቤት ከወጣሽ በኋላ በጣም ብዙ ወሬ ሲሰራጭ ነበረ እና ይህን ነገር ማስተካከል አለብሽ ታውቂያለሽ አይደለ? ያን ነበርሽ ካሉሽ ጓደኛዬ ጋ ሄጄ ነበረ ስራ ልሰራ፣ ከዛውን ስራው አልቆ መጣሁኝ ነው ማለት ያለብሽ። የተፈጠረውን ነገር ፊት ለፊት እንዳትናገሪ ትላታለች። እማዬ ችግር የለም ስምሽ እንዳይጠፋ ነው የምፈልገው ችግር የለም እላለሁ አታስቢ በቃ ብላ መጨቃጨቅ ጀመረች። ስራ ፈልጋለሁ ብዙ የሚያሳስበኝ ገና አለ፣ ደግሞ እኔ ለሰው ወሬ ብዬ ልጨነቅ እንዴ ትላለች። ኢብሩ የሰው ወሬ እንደማያስጨንቃት ትናገራለች። ከዛ በኋላ ድንገት ሙስጠፋ መጣ። ሙስጠፋ ጃኬቱን አድርጎ ሊወጣ ሲል ሙስጠፋ ወዴት ነህ ስትለው ነበር እናቱ። ከዛ እሱ በዝምታ ተዋጠ። ሙስጠፋ እያናገርኩ እኮ ነው ሙስጠፋ ማኩረፍህ ነው አለችው። ሙስጠፋ ቀጥታ ሊወጣ ነው። በአንድ በኩል ኢብሩን በእሷ ምክንያት ነው እያለ ሲነጫነጭባት ኢብሩ ጮኸችበት። እኔ ምን ላርግ ስትለው ነበረ። በራሴ ችግር ምክንያት ሁሉ ነገር የመጣው ብላ ጮኸችበት። ሙስጠፋ ተናደው እየወጣ ነበረ። ኢብሩ ከእናቷ ጋር መጣላት ጀመረች። እስኪና አንዴና ለመጨረሻ ጊዜ ተውኝ በቃ እኔ ምንም ነገር አልፈልግም ብላ ከእናቷ ጋር ተጣልታ በቀጥታ ወደ መኝታ ክፍሏ እየገባች ነው። ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክብራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አደርሳለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።